እንኳንስ በህይወት ኖሮ ዜጎቿ ከህልፈታቸው በኋላ ለዘላለማዊ እረፍታቸው የሚመርጧት ኢትዮጵያ ልጆቿ ምን እግራቸው ከሀገር ቢወጣ ደማቸው ውስጥ ያለው የሀገር ፍቅር ግን ስለርሷ መልካሙን ሁሉ ይሰሙ ዘንድ ይሻሉ። ባህልና ታሪካቸውን ማወቅ የግዴታ ውዴታቸው ነው። የኢትዮጵያ ኤምባሲ በለንደን ዕውቁ ፒያኒስት ግርማይ ፍራሽዋን በመጋበዝ ያዘጋጀው መድረክ ዓላማም ይሄው ነው። ኑሯቸውን በለንደን ያደረጉ ኢትዮጵያውያንና ዘረ ኢትዮጵያውያን ስለ ሀገራቸው ባህል እንዲያውቁ እድል መፍጠር። ትልቅ ታሪክ አለን። ትልቅ ስልጣኔ ያላት ሀገር ነች። ትልቅ ህዝብ ነን እና እዚህ ውስጥ የራሳችን የሆኑ ሀገራችንን የሚያስጠሩ ታላላቅ ሰዎች አሉ። በታላቋ ብሪታንያ የተወለዳችሁ በጣም ወጣት የሆናችሁ በብዙ ህይወት ውስጥ ያላችሁ የኛ የሆናችሁ ልጆቻችን ደግሞ ከእንደዚህ ታሪክ እንድትማሩ የሀገራችሁን ታሪክ እንድታጠኑ ስለ ሀገራችሁ ታሪክ በደንብ ጥልቅ የሆነ ዕውቀት እንዲኖራችሁና ለሀገራችሁ ገጽታ የምትቆሙ ትውልድ እንድትሆኑ በማሰብ ነው። ኢትዮጵያ ብዙ መስራት የምትችለው ባህል አላት። ከዓለም ጋር ብዙ መካፈል የምትችለው ባህል አላትና ይሄ ወጣት ይሄንን የሀገራችንን ባህል ዓለም አቀፍ ደረጃ ላይ ማውጣት የሚችለውና እኔም እንግዲህ ያው ባለኝማት አጋጣሚ አውሮፓ ተመሬ ከሀገሬ ጀምሬ አሁን የኢትዮጵያ ሙዚቃ ዓለም አቀፍ መድረክ ላይ ማውጣት መቻሌ በእውነት የራሳችን ባህል ምን ያህል ዋጋ እንዳለው ያስተማረኝ ነው። ስለ ኢትዮጵያዊነት ብዙ በተባለበት በዚህ መድረክ የዕለቱ ድምቀት በመሆን በገናን ግሩም አድርጋ ያደረደረችው በአውሮፓ ተወልዳ ያደገችው ኑሃሚን አይደፈር እንደ ዝግጅቱ ዓላማ ሁሉ ስለ ሀገር ባህል ማንነትና ጥበብ ለማወቅ ሁኔታና የቦታ ርቀት እንደማይገድብ በተግባር አሳይታለች። አወየኛ ነገር ሁሉ ጊዜ ጥርጠራ ረስማኝ ሀገሬ ለሊት ከጭቃላይ ረስማኝ ሀገሬ ፈረስ ቢጥልህ ረስማኝ ሀገሬ። ብዙ ሰው ነበርና ብዙ ሰው ፊት ማቅረብ በጣም ያስፈራል። ግን አንዴ ብዙ ስኪልስ መማር ከጀመርኩ በኋላ ከዛ በኋላ መድረክ ላይ መቆም ስጀምር ማዘጋጀት ስጀምር ማቅረብ ስጀምር ምናምን በቃ it's really ደስ ይላል። ተውስማኝ ሀገሬ ረስማኝ ሀገሬ ተውስማኝ ሀገሬ ረስማኝ ሀገሬ ተውስማኝ ሀገሬ ሊከፋኝ ነው መኖሬ ተውስማኝ ሀገሬ። ሙዚቀኛ ግርማይ ፍራሽዋ መድረኩ ላይ ካቀረበው ስራ በተጨማሪ ከታዳሚዎቹ ለቀረበለት ፒያኖን ለመጫወት ያነሳሳ ምንድን ነበር ለሚል ጥያቄ ምላሽ ሰጥቷል። በእለቱ የፒያኖ ችሎታ አለኝ ያለችው ታዳጊም ከታላቁ ፒያኒስት አጠገብ ሆና ችሎታዋን አሳይታለች። እንግዲህ ማንኛውም የስነ ጥበብ ስጦታ ያው ከእግዚአብሔር ነው የማስበው። ሁሉም ሰው የተወሰነ ስጦታ አለው። በሙዚቃውም ቢሆን በሌላም ፊልድ ቢሆን የተሰጠ ስጦታ አለ እና እኔ ያው እግዚአብሔር ይሄን በዚህ እንድኖር ወይንም በዚህ ፊልድ ውስጥ ራሴን እንዳኖር ፈቅዶልኛልና ያንን እንግዲህ በትምህርት ፈቃውት ከልጅነት ጀምሮ ግን ከሙዚቃ ሌላ ማስበው ነገር አልነበረም። ከመዝፈን ከመደነስ ቲያትር ከመስራት ያው በእኛ ሀገር በነበረን እድል ማለት ነው።
ከዝግጅቱ መጠናቀቅ በኋላ ስለ ስሜታቸው ከተጠየቁ ታዳሚዎች መካከል የጥቂቶቹ ምላሽ በዛሬው ዝግጅት በጣም ደስ ብሎኛል። ፒያኖን ከሀገርኛ ዜማዎች ጋር በማቀናጀት እንዴት መስራት እንደሚቻል አይቻለሁ። ተወዳጁ ፒያኒስት ግርማን በቀጥታ ስራውን ሲያቀርብ በማየቴ በጣም ደስ ብሎኛል። እንደ ኢትዮጵያውያን ሰብሰብ ብለን በማየቴም ደስ ብሎኛል። ተወልጄ ያደግኩት እዚህ ነው። ስለ ሀገሬ ሙዚቃና ባህል ማወቅና መረዳት እንዳለብኝ አምናለሁ። ስለዚህ ለኔ ጥሩ አጋጣሚ ነው። በጣም ደስ ብሎኛል። በጣም ደስ የሚል ጊዜ ነበር። ምክንያቱም ስለ ሀገራችን ሙዚቃና ባህል ማወቅ አስፈላጊ ነገር ነው። እናም ብዙዎች ኑሯቸው እዚህ ቢሆንም ከሀገራቸው ጋር ያላቸው ቅርበትን በዛሬው ዝግጅት በማየቴ በጣም ደስ ብሎኛል። ዓላማው ኢትዮጵያዊነትንና የሀገር ፍቅርን ማጎልበት የሆነው ይህ መድረክ የመጀመሪያ ሲሆን በቀጣይነትም በስፋት ይሰራበታል ተብሏል።